መሐመድ ደግሞ ከ610 እስከ 632 ባለው ጊዜ ውስጥ ቁርአን እንደወረደላቸው ይታመናልና ይፍረዱ ሲባል የእንጅል ባለቤቶች አላህ ባወረደላቸው ህግ ይፍረዱ ሲባል ወደ መቼ ነው የሚፈርዱት? አንደኛው ጥያቄ እሱ ነው። ሁለተኛው ኢንጂል የተባለው በወቅቱ ነብዩ መሐመድ በነበሩበት ሰዓት ላይ ያ መጽሐፍ ነበረ ወይ? ህጉስ ምን አይነት ህግ ነበረ የሚለው ጥያቄ ይነሳል። ሁለተኛው ጥያቄ 548 ላይ ነው። 548 ላይ ላንብበው። ይሄ ቁርአን አንቀጽ የወረደበት ምክንያት ሰበቡ ምንድን ነው? ሰበቡ ምክንያቱ ወዲህ ነው። በነቢያችን በመጽሐፉ ይፍረዱ ሲል ጊዜ ምንድን ያለው? በውስጡ በደንብ አስተውለው ከሆነ ማነህ ዘሮዬ፣ በእርሱ ውስጥ በሚገኘው በአላህ ህግ ነው የሚለው። ወሊየሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ ወመን ለም የሕኩም ቢማ አንዘለ ላህ ፈኡላኢከ ሁሙል ፋሲቁን ይላል። የኢንጂል ባለቤቶች በውስጡ በሚገኘው በአላህ ህግ ይፍረዱ አለ። ያ ማለት በዚህ በመጽሐፍ ላይ በውስጡ አንዳንድ መለኮታዊ ቅሪቶች የአምላክ ህግጋቶች እንደሚገኙ የሚገልጽና ያንን አስመልክቶ ነው። ታዲያ የትኛውን ህግ አስመልክቶ ነው? አንዲትን ህግ አስመልክቶ ነበር ይህ አውዱ የቅንትን ሰበቡ የመጣበት። ምክንያቱም ምን መሰለህ፣ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መጡና ሰዎች ጠየቋቸው። የመጽሐፉ ሰዎች በመጽሐፋችን ላይ ማን ነው ልክ ክርስቶስ እንደጠየቁት ታስታውስ ከሆነ ልክ እንደዛ ነው። እርሳቸውን ለመፈተን መጥተው ጠይቋቸው ነው። በመካከላችን ዝሙትን ያደረገች ሴት አለች። ዝሙትን ያደረገች ሴት ደግሞ ምን ማድረግ እንዳለብን አናውቅም እና ንገረን አሉ። አየህ አይደለም? ልክ በመጽሐፉ ላይ ያ ህግ እንደሌለ አድርገው እርሳቸውን ለፈተና እየጠየቋቸው ነው። አላህ ስብሐነሁ ወተዓላ ይህ ቅሪት እስካሁን ድረስ በመጽሐፋቸው ላይ ዝሙት ሰርቶ የተገኘ ሰው ተወግሮ ይገደል የሚለው ህግ እንዳለ ያውቃል። ወዲያ አላህ ምን አለ? ሙሐመድ ሆይ ያለ ለእነዚህ ጥያቄዎች መልስ እየሰጣቸው ነው። በውስጡ በሚገኘው በአላህ ህግ ይፍረዱ አለ። አየህ አይደለ? ያችን አንዷን አየተ ረጅም የውግራትን ህግ አስመልክቶ ብቻ የመጣ አንቀጽ ነው ይሄ። ገብቶሃል አይደል? እንጂ እንደው ሙሉ መጽሐፉን በኢንጂል ይፍረዱ በዚያ የተዳደሩ እያለ አይደለም። ስለ ቀጣይ ነው የሚናገረው ላልከው፣ አዎ ትክክል፣ ቀጣይ ነው። ምክንያቱም ያ ህግ ገና ሊፈረድ ነው። ገና እየተጠየቁ ባሉበት ሁኔታ ነው አላህ ስብሐነሁ ወተዓላ እዚያው ህግ አለና በዛው ፍረዱ በላቸው እያለ እየተናገረ ያለው ማለት ነው። ይሄ ነው። እሺ አመሰግናለሁ፣ አከብራለሁ ሐሳብህን። 48ኛው ላይ 548ኛው ላይ ለአንብብልህና ጥያቄውን ላንሳ። ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን። በመካከላቸው አላህ ባወረደው ህግ ፍረድ። እውነቱም ከመጣልህ በኋላ ዝንባሌዎቻቸውን አትከተል። ከእናንተ ለሁሉም ህግንና መንገድን አደረግን። አላህ በሻ ኖሮ አንድ ህዝብ ባደረጋችሁ ነበር፣ ግን በሰጣችሁ ህግጋት ሊሞክራችሁ ለያያችሁ። በጎ ስራዎችን ለመስራት ተሽቀዳድሞ መመለሻችሁ በጠቅላላ ወደ አላህ ነው። በእርሱም ትለያዩበት የነበራችሁትን ነገር ይነግራችኋል አለና ጥያቄ ምንድን ነው መሰለው ሁሱ እዚህ ላይ ከበፊቱ ያለው መጽሐፍ የቱ ነው? አንደኛ። ሁለተኛ አረጋጋጭና ተጠባባቂ ሲሆን ተብሏል። ምኑን ነው አረጋጋጭና ተጠባባቂ የተባለው? ሶስተኛ በመካከላቸው አላህ ባወረደው ህግ ይፍረዱ። አላህ ያወረደው ህግ የትኛው ነውና በሻ ኖሮ አሁን በሻ የሚለው የአማርኛ የሰዋሰው ህግ ቢፈልግ ኖሮ ነው አይደለ? ትስማማለህ በሱ? ቢሻ ኖሮ አንድ ህዝብ ባደረጋችሁ ነበር፣ ግን በሰጣችሁ ህግጋት ሊሞክራችሁ ለያያችሁ ይላል። ስለዚህ የተለያየ ነው አላህ ነው የለያየን ብለህ ነው የምታምነው ወይስ ምንድን ነው? እስኪ እነዚህን ጥያቄዎች መልስልኝ። 4 ጥያቄዎች ነው የጠየቅኩልህ። ልድገምልህ? ችግር የለም። አመሰግናለሁ፣ አዳምጣለሁ። አንቀጹ የጠየቀው አሁን በሱረቱል ባይዳ ላይ ይገኛል። አንቀጹ ምን ይላል? ቃለ ሱብሓነሁ ወተዓላ ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰዲቀን ሊማ በይነ የደይህ ሚነ ልኪታቢ ወሙሀይሚነን ዐለይህ ፈሕኩም በይነሁም ቢማ አንዘለ ላህ ወላ ተተቢዕ አህዋአሁም عما جاءك من الحق لكل جعلنا منكم شرعة ومنهاجا ولو شاء الله لجعلكم أمة واحدة ولكن ليبلوكم فيما آتاكم فاستبقوا الخيرات إلى الله مرجعكم جميعا فينبئكم بما كنتم تعملون يا لين ناكرا أو بما كنتم تعملون. الله بزيان كتلاي وأنزلنا إليك الكتاب بالحق له ودان ترقمو بأونة مصحف أوردكم يعلم
ወደ አንተ ደግሞ ለምን አለ? ደግሞ ያለው ከእርሱ በፊት የተወረዱ መጽሐፍቶችን ገልጾ ነበር። ስለ ተውራትና ስለ ኢንጂል ተናግሯል። ለሙሳና ለዒሳ ስለሰጣቸው ስለነዚያ ከገለጸ በኋላ ምን አለ? ወደ አንተ ደግሞ ዛሬ መጽሐፍን አወረድኩኝ በእውነት። ከዚያ ምን ብሎ ገለጸው? ይህን ቁርአንን ሙሰድቀን ሊማ በይነ የደይህ ከእርሱ በፊት ያሉትን መጽሐፍቶች የሚያረጋግጥ ሲሆን ማናቸው? ተውራትና ኢንጂል ከአምላክ ዘንድ እንደተወረዱ። በውስጣቸው ያለው የሚያረጋግጠው ታዲያ ምንድን ነው ከተባለ፣ አንደኛ እነሱ ከአምላክ ዘንድ ወርደው እንደነበር ተውራትና ኢንጂል በዘመናቸው ለሙሳና ለዒሳ። ይሄንን እናምናለን። አሁን እናረጋግጣለን፣ እናምናለን። ከእምነታችን መካከል 6 የእምነት መሰረቶች አሉን። አልኢማን ቢልኩቱብ በመጽሐፍቶች ማለት ነው። ማመን ማለት ነው። አይ እነና ኑእሚኑ ቢአን አላህ ሱብሓነሁ ወተዓላ አንዘለ አልኩቱብ ሳቢቃ ዐላ አልአንቢያ ወልሙርሰሊን ወሚንሃ አተውራት ወልኢንጂል ወዘቡር አንዘለሃ ሱብሓነሁ ወተዓላ አተውራት ዐላ ሙሳ ወልኢንጂል ዐላ ዒሳ ወዘቡር ዐላ ዳውድ ዐለይሂ ሰላም። ይሄ ነው። እነዚህን መጽሐፍቶች ያወረዷቸው ነበር ብለን ለሙሴ ተውራትን፣ ለዒሳ ኢንጂልን፣ ለዳዊት ደግሞ ዘቡርን ያወርዶለት ነበር ብለን እናምናለን። አንደኛው ማረጋገጥ ማለት ያለፉትን ያረጋግጣል ሲባል እነዚህ መጽሐፍቶች ወርደው እንደነበሩ ማረጋገጥ ነው። አሁን ላይ ደግሞ ያረጋግጣሉ የሚለው እዚያው ላይ በውስጡ እነዚያ መጽሐፍቶች ያለውን እውነታ ያረጋግጣል። በውስጡ ለምሳሌ መሲሁ በድንግልና መወለዱ ካለ እናረጋግጣለን። መሲሁ ሙታን ማስነሳቱን እናረጋግጣለን። መሲሁ ዓይንን ማብራቱን እናረጋግጣለን። ሙሳ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቃን ነቢያት እንደነበሩ እናረጋግጣለን። ሙሳ እስራኤላውያኖችን ከግብፅ ከፈርዖን ግፍና በደል ነፃ እንዳወጣቸው በአምላኩ በአላህ ኃይል እናረጋግጣለን። አየህ አይደለ? ይሄ ማረጋገጥ ማለት በውስጡ የሚገኙ መለኮታዊ ቅሪቶች እውነታ የሆኑትን አምላክ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እውነት ናቸው ብለው የገለጹትን የነቢያትንና ስራዎቻቸውን እነዚያ እናረጋግጣለን። ማረጋገጥ ማለት በውስጡ የሚገኘውን ማረጋገጥ ማለት እሱ ነው።